እድሌ ነው መሰል ዙሪያ ያላለ ሰው ልኩኛ አልታይም። የምደክምላቸው ልፋቴን አያውቁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጀሙአ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም። እኔ ያለሁላችሁ አልሐምዱሊላህ። ሰሞኑ ጠፋው፣ ሰሞኑ ቪዲዮ አልሰራሁም የኔ ውዶች፣ አልተመቻቸልኝም ከስራ ጋር ማለት ነው። እንዲሁም ላይክ ሸር የምታደርጉኝ እህት ወንድሞቼ አመሰግናለሁ። አሁንም በድጋሚ ላይክ ሰብስክራይብ ሸር አድርጉልኝ ማሮቼ፣ የእውነት ሸር አድርጉልኝ። ዋትስአፕ ላይ ምናምን ቴሌግራም ላይ እስኪ ሸር አድርጉልኝ እና የኔ ውዶች ደግሞ የማስቸግራችሁ ነገር ቢኖር ቪዲዮውን ቢያንስ ግማሹን እንኳ ውልኝ ማሮቼ፣ ጨርሳችሁ ባታው ራሱ ግማሹን ውልኝ፣ ኮሜንት ጻፉልኝ። እንደዚህ ልብ ቅርጽ አበባ ምናምን ከምትሰጡኝ ኮሜንት ጻፉልኝ የኔ ውዶች። ለምን ጥሩ ነው ለእንትኑ ለዩቲዩቡ ማለት ነው። ኮሜንት ጻፉልኝ። እንግዲህ ዛሬ ግጥም ሳይሆን ዝም ብሎ ምክር ነገር ነው። እድሌ ነው መሰል ዙሪያ ያላለ ሰው ልኩኛ አልታይም። የምደክምላቸው ልፋቴን አያውቁም። ለሳቃቸው ሚስጥር ሰርክ ያስለቅሱኛል። ጥፋትን አይቼ ዝም ባልኩ ቁጥር ይች እኮ ሞኝ ናት ብለው ያወራሉ። መሳሳታቸውን ደግሞ ስነግራቸው ተጨቃጫቂ ናት ይሉኛል መልሰው። ባስፈለጉኝ ሰዓት ከጎኔ ሲርቁ ለብቻዬ ስሆን ምን አገኘች ብለው ሐሜት ያወራሉ። ሳቄን ሰርቀው ወስደው አኩራፊ ይሉኛል እነሱ መልሰው። አይገርምም? ከዚህ ሁሉ ነገር ይሻላል ብቸኝነት። አንድ ቀን እንዲህ በብቸኝነቴ ተር በጎዳና ራሴን አመመኝ ሀርኩኝ ጤና ጣቢያ። አዲስ ህይወት፣ አዲስ ተስፋ ከብቸኝነት፣ በአዲስ ተስፋ በአዲስ ዓለም እኔነቴን በአዲስ ቀለም እንዲህ ስለው ሸራ ሆነኝ። ማስመሪያ ብሩሽ ሰጠኝ መፈጠሬን እንዲወደው መጎዳቴን እንዲያክመው ዶክተር ሆኖ አከመኝ። ብርታት ሆኖ መጽናኛዬ፣ ለልቤ ደስታ ሐሴት ፈጥሮ ሳይሰለች ለኔ ሲኖር እንደ ፀሐይ እንዲያበራ አለሁ አለኝ በአዲስ ኩራት። ሲስቅ ሳየው እኔ ስስቅ። ይሄ ማን ነው? ልጄ የኔ ኩራት፣ የኔ ማንነት ልጄ ማለት ነው። ዛሬ ስለ ልጄ ነው የማወራው። የኔ ልጅ ማለት ነው። ታውቃላችሁ፣ ከፍቷችሁ ከሰው ርቃችሁ ብቻችሁን ሆናችሁ ስትኖሩ መጨረሻ ላይ እናንተ የምትኖሩለት እናንተ የምትደክሙለት ሰው ስታገኙ፣ እኔ እንደዛ ነበርኩ። ከምወዳችሁ ሰዎች አለይ ከምላችሁ ሰዎች ሁሉንም ነገር ትቼ ስራመር ነበር። በአጋጣሚ ጤና ጣቢያ ሄጄ ነፍሰ ጡር መሆኔን ያወቅኩት ማለት ነው። እና በዚች ምድር ላይ 3 ሰዎች አሉ እውነት ለእናንተ የማይቀየሩ፣ የእናንተን ውድቀት የማይፈልጉ፣ የእናንተን ማጣት የማይፈልጉ ሰዎች ቢኖሩ እኔ 3 ሰዎች አሉ። እናቴ፣ አባቴና ልጅ። ውድቀቴን አይፈልጉም፣ ማጣቴን አይፈልጉም፣ መታመምም አይፈልጉም። በሰው ሀገር ላይ ሆኜ ሲከፋኝ ራሱ ሂጄ ራሱ ምንም ባያረጉልኝ ነይ ቶሎ ነው የሚሉኝ። ነይ ቶሎ ነይና ሁሉንም ነገር እዚሁ ታይዋለሽ ይሉኛል። እናንተስ ከዚህ ከ3ቱ ማን አላችሁ? ወይ 3ቱም አሏችሁ?
እስኪ ኮሜንት ላይ አሳውቁኝ እኔ ውዶች ማለት ነው። ኮሜንት ላይ ጻፉልኝ እና ለሁሉም ነገር ደግሞ ፈጣሪ ያውቃል። ጓደኛም ብትሉት የሩቅ ዘመድም ብትሉት አለኝ ብላችሁት ራሱ ሀታ የምታፈቅሩት ሰው ቢሆን እንደ እናትና እንደ አባት የሚሆን ሰው የለም። ለምን ያም ሰው አንድ ቀን ብቸኝነት እንዲሰማችሁ ያደርጋችኋል። በቃ ግን ብቸኛ ሆናችሁ ደግሞ ተስፋ በቆረጣችሁበት ሰዓት ላይ የሆነ ነገር ታገኛላችሁ። ያላሰባችሁት ነገር ይፈጠራል ብላችሁ ያልጠረጠራችሁት ነገር አላህ ይሰጣችሁ። ወድቆ እንደመነሳት በጣም ከባድ ነገር የለም። ግን ወድቃችሁ መነሳትን ልመዱ ውዶችዬ። ወድቆ መነሳት በጣም ከባድ ቢሆን ወድቃችሁ መነሳትን ልመዱ። እኔ ከአንዴ ሁለቴ ከሁለቴ ሶስት ጊዜ ነው ወድቄ የተነሳሁት። አሁን ላይ ግን መውደቅን አልፈራም። በፊት ግን የእውነት መውደቅን ማጣትን በጣም እፈራ ነበረ። በጣም ማለት ነው። ለምን እንደሆነ ታውቃላችሁ? ወድቄ እንዴቱን ነው የምነሳው እንዴት እላለሁ። ግን አሁን ራሱ ወድቄ መነሳትን ስለምችል ማንንም ሰው ሳልደገፍ ማንንም ሰው ሳልጠይቅ ማንንም ሰው እንትን ሳልል ወድቄ ብቻዬን መነሳት ስለለመርኩት አሁን ላይ ግን ወላ ብቸኝነትን ወላ መውደቅን ማጣትን መውደቅ ማለት ማጣትን መቸገርን መራብን በፍጹም አልፈራም። ምን እንደምፈራ ታውቃላችሁ? በሰው ሀገር ላይ ህመምን በጣም እፈራለሁ። ሰው ሀገር ላይ በጣም ለምን ብዙ ጊዜ ሰው ሀገር ላይ ታምሜ ስለማውቀው በጣም ነው የምፈራው። ታማችሁ ደግሞ ተጎናችሁ ሰው ስለሚያስፈልጋችሁ በተለይ አረብ ሀገር ላይ በጣም ነው የሚከብደው የእውነት። እና የኔ ውዶች ለማንኛውም ዛሬ ይሄን ያህል ተለፈለፍኩባቸው ይበቃችኋል። በጣም ከፍቶኝ ነው ግን የእውነት በጣም ነው የከፋኝ። እና አሰላሙ አለይኩም ረህመቱላሂ በረካቱ። ይበቃችኋል። ይሄን ያህል ተለፈለፍኩባችሁ። ላይክ ሰብስክራይብ እንዳይረሳ እሺ።